ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ በእንግሊዝ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታ በአንፊልድ ሊቨርፑል በርንሌን የሚያስተናግድ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርጎ ነበር። በዛ ቆይታቸውም የተለያዩ ጥያቄዎችን ተጠይቀው ለዛም ምላሽ ሰጥተዋል። ምን ተጠየቁ፣ ምን መለሱ የሚለውንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትም በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ደውሏንም በመጫን ቶሎ ቶሎ ፕሮግራሞችን ይዤላችሁ ስመጣ ወደ እናንተ እንዲደርስ ማድረግም ትችላላችሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አብራችሁን ቆዩ። አሰልጣኝ አርነ ስሎት በመጀመሪያ የተጠየቁት በአንዲ ሮበርትሰን ዙሪያ ነበረ። በትናንትናው ዕለት በሰጠው አስተያየት በሊቨርፑል መቆየት እንደሚፈልግ እንደዚሁም ተጨማሪ የመጨረሻ ደቂቃዎችን እንደሚፈልግም ተናግሮ ነበርና በዚህ ዙሪያ ያሉት ሀሳብ ምንድን ነው? ከዚህስ በኋላ በአንዲ ሮበርትሰን ዙሪያ ምን ይፈጠራል ብላችሁ ተስፋ ታደርጋላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸው በምላሻቸው የሰጠውን አስተያየት ሰምቻለሁ። በሰጠው አስተያየት ልናደንቀው ይገባል። በጣም በሳል የሆኑ አስተያየቶችን ነበረ ሲሰጥ የነበረው። በዚህ ሲዝን እሱ የፈለገውን ያህል ደቂቃ መጮት አልቻለም። ነገር ግን ደግሞ በተሰጠው ሚናም ደስተኛ እንደሆነ እንደዚሁም ደግሞ ከዚህ የበለጠ መጮት እንደሚፈልግ ተነሳሽነቱም እንዳለውም እንግዲህ በደንብ መናገርም ችሏል። እንደዚሁም ደግሞ ለሊቨርፑልም እስካሁን ድረስ እንግዲህ በቆየባቸው 8 ተኩል ዓመታትም በጣም ከፍተኛ አገልግሎትን ሲሰጥ የነበረም ተጫዋች ነውና በዚህም ነገሮች እንግዲህ ልናደንቀው ይገባል። በጣም ትልቅ አርአያ መሆን የሚችልም ተጫዋች ነው። እናም አሁን ላይም ደግሞ በሚዲያ ፊትም ሆኖ የሚሰጣቸው አስተያየቶች እንዳለ በጣም የሚያስደንቁ ናቸው። ይህም ደግሞ ልምዱን እና ብስለቱን የሚያሳየን እናም በዚህም ደግሞ ልናደንቀው የሚገባም ተጫዋች ነው የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት መሐመድ ሳላ ከአፍሪካ ዋንጫ ሊመለስ ተቃርቧል። በነገው ዕለት የደረጃ ጨዋታ ይኖራቸዋል። ከዛ በኋላ እንግዲህ ወደ ሊቨርፑል የሚመለስ ይሆናልና የእሱ መመለስ ቡድኑ ላይ ምን ያህል ጠቀሜታ ይሰጣል? እንደዚሁስ ከዚህ በኋላ ተጫዋቹን ደስተኛ ለማድረግ ምን አስበዋል? በተለይ ደግሞ ከመሄዱ በፊት የተፈጠሩ ነገሮች አሉና ከዚህ በኋላ እነዛ ነገሮች እንዳይፈጠሩ ለማድረግ ምን አስባቸዋል የሚል ጥያቄን ተጠይቀው ነበረ። እሳቸው በምላሻቸው ወደ ሊቨርፑል በመመለሱ በጣም ደስተኛ ነኝ። በእርግጥ ከመመለሱ በፊት በነገው ዕለት በጣም ወሳኝ የሚባል ጨዋታ አላቸው። ከዛ በኋላ ወደ ሊቨርፑል የሚመለሰውና በመመለሱ በጣም ደስተኛ ነኝ። በሊቨርፑል ውስጥ 15 አጥቂዎች ቢኖሩኝም እንኳን የሳላህ መመለስ ሁልጊዜም ደስተኛ እንደሆን ያደርገኛል። ምክንያቱም እንደ አንዲ ሮበርትሰን ሁላ በሊቨርፑል ቤት በቆየባቸው ዓመታት በጣም ከፍተኛ ግልጋሎትን ሲሰጥ ነበረ። ለእኔም በጣም ከፍተኛ ግልጋሎትን እየሰጠኝ ነው የሚገኘውና በመመለሱ በጣም ደስተኛ ነኝ የሚል ምላሽን ሰጥተዋል። በመቀጠልም እስካሁን ድረስ 11 ጨዋታዎችን ምንም አይነት ሽንፈት አላስተናገዳችሁም። ከዚህ በኋላ በቀጣዩ ስቴፕ ምንድን ነገርን ማሳካት ነው የምትፈልጉት የሚል ጥያቄን ተጠይቀው ነበረ። እሳቸው በምላሻቸው በዚህ ሰዓት 11 ተከታታይ ጨዋታዎችን አልተሸነፍንም፣ ያ ጥሩ ነገር ነው። ነገር ግን ደግሞ እኛ የምንፈልገው 11 ተከታታይ ጨዋታዎችን አሸነፉ የሚል ነው እንጂ 11 ተከታታይ ጨዋታዎችን አልተሸነፉም የሚልን ነገር አይደለምና ከዚህ በኋላም ፍላጎታችን እያንዳንዱን ጨዋታ ማሸነፍ ነው። በእርግጥ በፒሲቪ በሜዳችን በሻምፒዮንስ ሊግ ከተሸነፍንባት ጀምሮ እስካሁን ድረስ ያለውን ስንመለከት በጣም ብዙ ለውጦች አሉ። ነገር ግን ደግሞ አሁንም ማሻሻል ያሉብን ነገሮች አሉ። በእርግጥ በዚህ ሲዝን ብቻም ሳይሆን ባለፈው ሲዝን ራሱ የዋንጫ ባለቤት በሆነበት ሰዓት በደረጃ ሰንጠረዥ አናት ላይ በተቀመጥንበት ሰዓት ራሱ ብዙ ማሻሻል ያሉብን ነገሮች አሉ። አሁንም ማሻሻል ያሉብን ነገሮች ላይ መስራት እንፈልጋለን የሚል ምላሽን ሰጥተዋል። በመቀጠልም በዚህ ሲዝን በቀሩት ጨዋታዎች ለሻምፒዮንስ ሊግ ቦታን ይዞ ማጠናቀቅ ምን ያህል ወሳኝነት አለው? በተለይ የምትፎካከሯቸው በጣም ብዙ ቡድኖች አሉ ለአንድ ወይም ለሁለት ቦታዎች እነ ቼልሲ፣ እነ ኒውካስል፣ እነ ማንቸስተር ዩናይትድም ሻምፒዮንስ ሊግ ለመግባት እየተፎካከሩ ነው የሚገኙትና ምን ያህል ከባድ ነው ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውን በምላሻቸው በጣም አስቸጋሪ ነው የሚሆነው። ፕሪሚየር ሊጉ ሲጀምርም እያንዳንዱ ጨዋታ በጣም አስቸጋሪ ነው። እንደዚሁም ደግሞ ለሻምፒዮንስ ሊግ መግባት ራሱ በጣም አስቸጋሪ ነው። ምክንያቱም እየተፎካከርን የምንገኘው በጣም ጥሩ ከሆኑ ቡድኖች ላይ ነውና ራሳችን ደግሞ ጥሩ ቦታ ላይ እንድንቀመጥ አላደረግንም። በተለይ የፕሪሚየር ሊጉን የመጀመሪያ 5-6 ጨዋታዎች ከተመለከትን በተከታታይ ስናሸንፍ ነበረ። ከዛ በኋላ ግን የጣልናቸው ነጥቦች ግን አሁን ላይ ለአራተኛ ደረጃ እንድንፎካከር እያደረገን ነው የሚገኘውና ከዚህ በኋላም እንግዲህ ብዙ ቀሪ ጨዋታዎች አሉ። በነዛ ጨዋታዎች ላይ እንግዲህ የተቻለንን ሁሉ ጥረት ማድረግ መቻል አለብን። እያንዳንዱን ጨዋታዎች ማሸነፍ መቻል አለብን። ወደ ሻምፒዮንስ ሊግም መግባት ማረጋገጥ መቻል አለብን። ምክንያቱም ከሻምፒዮንስ ሊግ ስትወጣ ቡድኑ ላይ በፋይናንሻል በጣም የሚጎዳ ነው የሚሆነውና ያ ነገር እንዳይፈጠር ከፍተኛ ጥረት ማድረግ መቻል አለብን። ነገር ግን ደግሞ በዚህ ሰዓት ለሻምፒዮንስ ሊግ ብቻ አይደለም እየተጫወትን የምንገኘው፣ ኤፍኤ ካፕም አለን፣ ሻምፒዮንስ ሊግም ይቀረናልና በእነዚህ ውድድሮች ሁሉ ከፍተኛ ጥረት ማድረግ አለብን የተሻለ ነገርን ይዘን ለማጠናቀቅ የሚል ምላሽን ሰጥተዋል። በመቀጠልም በርንሌዎች ባለፉት 12 ጨዋታዎች ምንም አይነት ድል ማስመዝገብ አልቻሉም። ነገር ግን ደግሞ እያንዳንዱ ጨዋታ ስንመለከት ለማሸነፍ የተቃረቡባቸው ጨዋታዎችም ነበሩ። በጣም የተቀራረበ ውጤትም ማስመዝገብ የቻሉትና በርንሌዎችን እንዴት ነው የምትመለከቷቸው የሚል ጥያቄን ተጠይቀው ነበረ። እሳቸው
እሳቸውም በምላሻቸው ብዙ ጨዋታዎችን ሳንመለከት ራሱ ከኛ ጋር ያደረጉትን ጨዋታ ብንመለከት ብቻ ራሱ በጣም አስቸጋሪ ጨዋታ አድርገውብን ነበር። ያንን ጨዋታ እንድናሸንፍ ራሱ እስከ 95ኛው ደቂቃ ድረስ መጠበቅ ነበርብን። በዛች አጋጣሚ ራሱ በእጅ ኳስ ተነክቶ ነው ፔናልቲ የተሰጠን ከዛ ወደ ግብነት መቀየር የቻልነውና አስቸጋሪ የሚባል ጨዋታን አድርገውብን ነበር። ከኛ በኋላም የገጠሟቸው ቡድኖች ላይ ራሱ እንደዚህ አይነት አስቸጋሪ የሚባል ጨዋታን አድርገውባቸው ነበርና ለነገው ጨዋታም እኛም ለዚህ መዘጋጀት መቻል አለብን። በተለይ ደግሞ ኳስ ይዘን እድሎችን መፍጠር እንደምንችል በዚህ ጨዋታ ላይ ማሳየት እንፈልጋለን። እስካሁን ድረስ እንግዲህ ብዙ ኳሶችን እንይዛለን፣ ነገር ግን ደግሞ ብዙ ቻንሶችን ክሬት እያደረግን አይደለም የምንገኘው። ከነገ ጨዋታ ጀምሮ ግን ይህንን ነገር መቀየር እንደምንፈልግ ማሳየት እንፈልጋለን። ከብዙ ኳስ ከመያዝ ብዙ እድሎችን መፍጠር እንደሚቻልም ከነገ ጀምሮ በሚኖሩ ጨዋታዎችን በደንብ ማሳየት እንፈልጋለን። በተለይ ደግሞ በጣም ክሊክ ሲያደርጉ ተጫዋቾቹ በደንብ መግባባት ሲጀምሩ እድሎችን መፍጠር እንደሚቻልም ማሳየት እንፈልጋለን። ነገር ግን ደግሞ ብዙ ጊዜ እንደዚህ አይነት ጨዋታ ስትጫወት ከኋላ ከፍተ ነው የሚሆነውና በካውንተር አታክ ተጋጣሚ ቡድኖች አንተን ለማጥቃትም እንቅስቃሴም ሊያደርጉ ይችላሉና ያም እንዳይፈጠርም ማድረግ መቻል አለብንና ትክክለኛውን ባላንስ ለማግኘትም ከፍተኛ ጥረት ማድረግ መቻል አለብን። ብዙ እድሎችን እየፈጠረን ነገር ግን ደግሞ ብዙ እድሎች የማይፈጠሩበት ቡድን መሆንን እንፈልጋለን የሚል አስተያየትን ሰጥተዋል። በመቀጠልም ይህንን ባላንስ እንዴት እናገኘዋለን ብላችሁ ታስባላችሁ? በተለይ ባለፉት 11 ጨዋታዎች ላይ እንኳን ራሱ ብንመለከት ባትሸነፉም እንኳን ባላንሳችሁን ስታጡ መመልከት ይችላል። ብዙ እድሎችን በፈጠራችሁ ቁጥር እናንተ ላይ ብዙ እድሎችም ሲፈጠሩ የተመለከትንባቸው አጋጣሚዎች አሉና ይህንን ባላንስ ለማግኘት ምን አስባችኋል የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ባለፉት 11 ጨዋታዎች ብዙ እድሎች ተፈጥረውብናል ብዬ አላስብም፣ ነገር ግን ከ11 ጨዋታዎች በፊት ብዙ እድሎችን ስንፈጥር ነበር። በዛው ልክ ግን ተጋጣሚ ቡድኖች እኛ ላይ ብዙ እድሎችን ሲፈጥሩ ነበርና አሁን ላይ እንግዲህ ያንን ባላንስ ለማግኘት እየሰራን ነው የምንገኘው። ባላንሱንም ማግኘታችን አይቀርም። ተጫዋቾቹም እርስ በርስ በደንብ እየተግባቡ ነው የሚገኙት። ወደ ማች ፊትነሳቸውም እየመጡ ነው የሚገኙትና በቅርቡ በጣም ክሊክ ማድረጋቸው አይቀርም። ወደ ምርጥ ብቃታቸው መመለስ አይቀርም። የዛኔም ባላንሳችንን በደንብ ማግኘታችን አይቀርም የሚል ምላሽን ሰጥተዋል። በመቀጠልም ከዚህ በኋላ በሻምፒዮንስ ሊግም እየተጫወታችሁ ነው፣ በኤፍኤ ካፕም እየተጫወታችሁ ነው፣ በፕሪሚየር ሊግም ለአራተኛ ደረጃ እየተፎካከራችሁ ነው የሚገኙትና ይህንን ባላንስ ካገኛችሁ እንደዚሁም ደግሞ እንደ ቡድንም ክሊክ ካደረጋችሁ ምን ነገርን እናሳካለን ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው በመጀመሪያ ደረጃ ዋናው ነገር ራስን ማሻሻል ነው። በየትኛውም ወቅት ላይ ብትሆን፣ በየትኛውም የውድድር ጊዜ ላይ ብትሆን ራስን ማሻሻል ዋናው ነገር ነው። ምክንያቱም በሻምፒዮንስ ሊግም ይሁን በኤፍኤ ካፕ ወደ መጨረሻዎቹ አካባቢ በተጠጋ ቁጥር ከባባድ የሚባሉ ቡድኖችን ነው የምታገኘውና ለዛ ደግሞ ብቁ እንድትሆን ራስን በደንብ አሻሽለህ መቅረብ መቻል አለብህ። በሁለተኛ ደረጃ ደግሞ ልዩነቶቹ በጣም ጥቂት የሚባሉ ናቸው። ማርጅኑ በጣም ጠባብ የሚባል ነውና ጨዋታዎችን ለመሸነፍም ቢሆን ማርጅኑ ጠባብ የሚሆን ከሆነ አንተ የተሻለ ከሆነ መቅረብ መቻል አለብህ። ይህንንም ነገር ባለፈው ሲዝን በደንብ መመልከት ይችለናል። በሻምፒዮንስ ሊጉ ከፒኤስጂ ጋር ባደረግነው ጨዋታ ላይ እስከ ፔናልቲ ድረስም ልንወስዳቸው ችለን ነበረ። እነሱንም ከውድድሩ ለመጣልም ተቃርበን ነበረ። ነገር ግን በስተመጨረሻ በፔናልቲ አሸንፈው ሊወጡ ችሏልና ማርጅኑ በጣም ጠባብም ስለሆነ ነውና እንደዚህ በሚሆንበት ሰዓት ደግሞ አንዳንድ ጊዜ እድለኛም እንድትሆን ያስፈልጋል። ነገር ግን ደግሞ ከዛ በበለጠ ግን እድለኛ ባትሆን እንኳን ጨዋታን አሸንፈ መውጣት መቻል አለብህ። አሁን ለምሳሌ ማንቸስተር ሲቲ ከኒውካስል ዩናይትድ ጋር ባደረጉት የካራባው ካፕ ጨዋታ ላይ የተከለከሉት ፔናልቲ አለ። ለምን እንደተከለከሉ እርግጠኛ አይደሉም። ነገር ግን ቢከለከሉም እንኳን ተጨማሪ ጎል አስቆጥረው አሸንፈው ሊወጡ ችሏል። አንዳንድ ጊዜ ዳኛው የተሳሳተ ውሳኔ ቢወስንብህ እንኳን ጨዋታን አሸንፈ ልትወጣ ይገባልና እነዚህ ነገሮች ላይ በደንብ ማሻሻል መቻል አለብን። እነዚህ ነገሮች ተጽዕኖ እንዳይፈጥሩብን ማድረግ መጀመር መቻል አለብን የሚል ምላሽን ሰጥተዋል። መሐመድ ሳላህ መቼ ይመለሳል ብላችሁ ትጠብቃላችሁ ተብሎ በተጠየቁት ጥያቄ የመለሱት ምላሽ ደግሞ በቀጣይ ሳምንት ወደ ሊቨርፑል ይመለሳል ብለን እንጠብቃለን። ከሱ ጋር ንግግር እያደረግን ነው የምንገኘው። ነገር ግን በቀጣይ ሳምንት ወደ ሊቨርፑል የሚመለስ ይሆናል የሚል ምላሽን ሰጥተዋል። በተጫዋቾች ጉዳት ላይ በሰጡት አስተያየት ደግሞ በነገው ጨዋታ ላይ አሌክሳንደር ኢሳቅ፣ ጆቫኒ ሊዮኒ እንደዚሁም ኮነር ብራድሊ የማይኖር ይሆናል። ከዛ ውጭ ግን ሁሉም ተጫዋቾች ለነገ ጨዋታ ዝግጁ ናቸው የሚል ምላሽን ሰጥተዋል። ዶሚኒክ ሶቦስላይን አነጋግረውታል ወይ የሚል ጥያቄን ተጠይቀውም ነበረ። በዚህ ዙሪያ በሰጡት ምላሽ አዎ ሶቦስላይን አነጋግሬዋለሁ። በዛ ጨዋታ ላይ እንግዲህ ከሱ የማይጠበቅ ነገርን አድርጓል። ነገር ግን ደግሞ ከዛ ስህተት ውጪም ደግሞ ሌሎች ጥሩ የሚባሉ ነገሮችንም ሲያደርግ መመልከት ይችለናል። ጎልም አስቆጥሯል። ለፍሎሪን ቪርትስም 3-1 መሆን የሚችሉበትም ጥሩ የሚባል ኳስን አቀብሎ ነበር። በእርግጥ ያቺ ወደ ግብነት ባትቀየር ማለት ነውና ጥሩ የሚባል እንቅስቃሴን ማድረግም ችሎ ነበር በዛ ጨዋታ ላይ። እናም በአጠቃላይ አነጋግሬዋለሁ የሚል ምላሽን ሰጥተዋል። በመቀጠልም በነገው ዕለት በርንሌዎች በሎ ብሎክ እንደሚጫወቱ በእርግጠኝነት መናገር ይቻላልና ለዚህ ሎ ብሎክ
ብሎክ መፍትሄ አዘጋጅታችኋል የሚል ጥያቄን ተጠይቀው ነበር። እሳቸውን በምላሻቸው በሎ ብሎክ ከሚጫወት ቡድን ጋር ስንጫወት ለመጀመሪያ ጊዜ አይደለም። በዚህ ሲዝንም በሎ ብሎክ የሚጫወቱ የተለያዩ ቡድኖችን ስንገጥም ነበረና ከነዛ ጨዋታዎችም እንግዲህ የወሰድናቸው ነገሮች አሉ። እናም አንዳንድ ማስተካከል የሚገቡን ነገሮች አሉ ጨዋታው ላይ አሸንፈን ለመውጣት። ለዛም እንግዲህ አንዳንድ መፍትሄዎች አሉ። ነገር ግን እነዛ መፍትሄዎች የራሳቸው ሪስክም አላቸው። በካውንተር አታክም ልትጠቃ ትችላለህ። በተለይ ከ11 ጨዋታ በፊት እየተሸነፍን በነበርንባቸው ወቅቶች ላይ ከተመለከታችሁ በሎ ብሎክ ከሚጫወቱ ቡድኖች ጋር በጣም ፑሽ እያደረግናቸው ነበረ። በተደጋጋሚ ስናጠቃቸው ነበረ። ነገር ግን ተጋጣሚ ቡድኖች ባገኟቸው አጋጣሚዎች ሁላ ጎሎችን ሲያስቆጥሩብን ነበር። ምናልባት በዚህ ሰዓት እያሸነፍናቸው ወይም ደግሞ አቻ እየወጣንባቸው ያሉትን ጨዋታዎች እንግዲህ ስንሸነፍ ነበረና ነገሮችን ማስተካከል መቻል አለብን። የተሻሉ ውሳኔዎችን መወሰን መቻል አለብን። እዚህ ላይም እየሰራን ነው የምንገኘው። በትናንትናው ዕለትም ስንሰራበት ነበረ። ዛሬም የምንሰራበት ጉዳይ ነው የሚሆነው። በጣም ዲቴሎችንም የምንመለከት ይሆናል። ምክንያቱም ብዙ ነገሮችን ልትለውጥ አችልም። ነገር ግን አንዳንድ ዲቴል የሆኑ ነገሮችን ግን መመልከት ያስፈልጋል በጨዋታው ላይ ነጥብ ይዘህ ለመውጣት። ምክንያቱም በዚህ ሰዓት ያለው ልዩነት በክለቦች መካከል በጣም ጠባብ የሚባል ነው። በጣም ማርጅኖቹ በጣም ጠባብ የሚባሉ ናቸውና እነዚህን ጠባብ ማርጅኖች አግኝተ ለአንተ አድቫንቴጅ ለመጠቀም እንግዲህ በጣም በከፍተኛ ሁኔታ መስራት መቻል አለብና ባሉ አቬለብል በሆኑ ተጫዋቾች እነዚህ ነገሮች ላይ በደንብ ሰርተ ወደ ጨዋታው መግባት ያስፈልጋል የሚል ምላሽን ሰጥተዋል። በመቀጠልም ካልቨን ራምሲ በዚህ ሰዓት በሊቨርፑል ስኳድ ውስጥ ነው የሚገኙ። ባለፉት ዓመታት ብዙ የመጮሻ እድል አላገኘም። ነገር ግን በሲዝኑ ሁለተኛ አጋማሽ ላይ ከዚህ በኋላ በሚቀሩ ጨዋታዎች ላይ ከቡድኑ ጋር ምን ያህል ኢንቮልቭ ያደርጋል ብላችሁ ታስባላችሁ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው በዚህ ሰዓት ከዋናው ቡድን ጋር መሆኑ ለሱ በጣም ጥሩ ነው። ምክንያቱም ከ6 ወር በፊት ከ21 ዓመት በታች ቡድኑ ጋር ነበረ ሲሰለጥን የነበረውና እነዚህ ተጫዋቾች እንግዲህ ሁልጊዜም ጥረት የሚያደርጉት ዋናው ቡድን ላይ እድል ለማግኘት ነው። በዚህ ሰዓትም እንግዲህ ካልቨን ራምሲ ሌላ ተጫዋች በመጎዳቱ ምክንያት ከዋናው ቡድን ጋር እየሰራ ነው የሚገኘውና ከዚህ በኋላም እሱ የመጫወት እድል ይኖረዋል። ምክንያቱም በዚህ ሰዓት እንግዲህ አማራጮችን እያጣው ነው የሚገኘውና በተጫወተባቸው ጨዋታዎችም ደግሞ ጥሩ የሚባል እንቅስቃሴን ማሳየት ይችላል። በተለይ በካራባኦ ካፕ ከክሪስታል ፓላስ ጋር በነበረው ጨዋታ ጥሩ የሚባል እንቅስቃሴን ማሳየት ይችላል። በተጨማሪም በልምምድ ወቅትም ጥሩ የሚባል ነገርን እያሳየን ነው የሚገኘው። ነገር ግን ደግሞ በዚህ ሰዓት ከሱ የተሻሉ ሌሎች አማራጮች አሉኝ በዛ ቦታ ላይ የሚጫወቱት። ነገር ግን ደግሞ በቀጣይ የሚፈጠረው አይታወቅም። እድሉን ባገኘ ሰዓት ያንን እድል ለመጠቀም ዝግጁ መሆን አለበት የሚል ምላሽን ሰጥተዋል። በመጨረሻም የተጠየቁት ከዚህ ቀደም እንግዲህ በተደጋጋሚ እየሰጡት ያሉት ሀሳብ አለ። ኳስ መያዛችንን ለእድሎችን ክሬት ለማድረግ መጠቀም አለብን የሚል አስቴትን ሲሰጡ መደመጥ ችሏል። በመጀመሪያው ዙር ከበርንሌ ጋር ባደረጋችሁት ጨዋታ ደግሞ 81% ኳሱን መያዝ ችላችሁ ነበረ። በቅርብ ጊዜያቶች ደግሞ አንድ እየተመለከት ነው ያለ ነገር አለ። ብዙ ኳሶችን ክሮስ ታደርጋላችሁ። ነገር ግን ደግሞ በተጋጣሚ ቦክስ ውስጥ አንድ ተጫዋች ወይም ደግሞ ምንም ተጫዋች የማይኖርበትም ጊዜም አለ። አንድ ተጫዋችም ሲኖር ደግሞ ከተጋጣሚ ከ4 ተከላካዮች ጋር ነው እየተፋለመ የሚገኘው። በተጨማሪም የመሀል ሜዳ ተጫዋቾች ደግሞ ከርቀት ኳስ በመምታት በጣም ጎበዝ እንደሆኑ በባርነስ ላይ ጨዋታ ላይ በደንብ መመልከት ችለናልና ምናልባት አሁን ላይ ለውጦችን እያደረጋችሁ ካላችሁት ውስጥ አንዱ እነዚህን ተጫዋቾች አደገኛ የሚባል ቦታ ላይ ማድረስ ነው ወይ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው አዎ ከምናሻሽላቸው መካከል አንደኛው ይሄ ነው። አሁን ላይ እንግዲህ ብዙ ክሮሶችን እያደረግን ነው የምንገኘው። ነገር ግን ደግሞ ከዚህ የበለጠም ብዙ ክሮሶችን ማድረግ እንችላለን። ምክንያቱም 9 ቁጥር ቦታ ላይ የሚጫወቱ ተጫዋቾች ክሮስ የማይደረግላቸው ከሆነ ብዙ ኳስ የማያገኙ ከሆነ ኳስ ለማግኘት ሲሉ ወደ ውጭ ይወጣሉና በዛ ሰዓት የተጋጣሚ ቦክስ ውስጥ ምንም አይነት ተጫዋች ከኛ በኩል አይኖርምና ክሮስ ብታደርግ በዛ ሰዓት ምንም ጥቅም የለውምና እንደዛ እንዳይሆኑ ብዙ እድሎችን እንዲያገኙ የተለያዩ ክሮሶችን ማድረግ ያስፈልጋል። ጨዋታው ላይ ኢንቮልቭ ማድረግ ያስፈልጋል። በእርግጥ ሁልጊዜም በተጋጣሚ የግብ ክልል ውስጥ ብልጫ ይወሰድብሃል። 9 ተጫዋቾች በረኛውን ስንጨምር 10 ተጫዋቾች በቦክሳቸው ውስጥ ሊገኙ ይችላሉና ሁልጊዜም ብልጫ ይወሰድባል። ነገር ግን ደግሞ አንዳንድ አጋጣሚዎች ላይ ስንመለከት ግን ከልክ በላይ ብልጫ ሲወሰድብን መመልከት ችለናል። አጥቂ ብቻውን ከ4 ከ5 ከ6 ተጫዋቾች ጋር ሲፋለም መመልከት ችለናልና እዛ ላይም እንግዲህ ማሻሻል ያሉብን ነገሮች አሉ። በተለይ የመሃል ሜዳ ተጫዋቾችን ስንመለከታቸው ከኳስ ጋር ምቾት የሚሰማቸው ተጫዋቾች ናቸው። እንደዛ ቢሆንም ግን በአንዳንድ አጋጣሚዎች ደግሞ ወደፊት ጠጋ እያሉ በተጋጣሚ ቦክስ ውስጥ እንዲገቡ ማድረግ መቻል አለብን። ያንን ነገር እንግዲህ እየተመለከት ነው የምንገኘውና ያንንም የተሻለ ለማድረግ እንግዲህ የተለያዩ ስራዎችን እየሰራ ነው የምንገኘው። ብዙ ተጫዋቾችን በተጋጣሚ ግብ ክልል ውስጥ አደገኛ በሚባል ቦታ ውስጥም ለማስገባትም ጥረት እያደረግን ነው የምንገኘውና በዚህ ሰዓትም በደንብ እየሰራንበት እንገኛለን የሚል ምላሽን ሰጥቷል። በአጠቃላይ እንግዲህ የሰጡት ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እኔ ግን እዚህ ላይ አበቃው። በቀጣይ
በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ደውሏን በመጫን ሁልጊዜ አዳዲስ መረጃዎችን ይዘን ስንመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ። በቀጣይ እስከምንገናኝ ድረስ ቸር ያቆየን።